ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሁላችሁም ደህና ናችሁ ብዬ ተስፋ አደርጋለሁ። እኔ እግዚአብሔር ይመስገን ደህና ነኝ። እንዴት አመሻችሁ? ዛሬም እንግዲህ በሃይሚና በብሩኬ ቤት ተመልሰን ከች ብለናል። ማነኝ እኔ? ለማታውቁኝ ሰዎች ቡሱ እባላለሁ። የጨረቃ ፋሚሊ ተወካይ ምክር ቤት ወይም ደግሞ አክቲቪስት ማለት ትችላላችሁ። ዛሬ ማለት ነው ጽድት ያለ ቪዲዮ ልናይ ነበረ። ይሄ ብሩክ የሚባል የሆነ እንደ ሲያናድ በእናታችሁ አከሸፈው እንጂ ማለት ጽድት ያለ ፕራንክ ልናይ ነበር። ግን ደግሞ ማለት ነው ጽድት ማለቱ ብቻ ሳይሆን ከበድም ይላል ይሆናል አይደል? በጣም ከበድ የሚል የሆነ ልብ የሚሰብር አይነት ነገር ነው የሚሆነው። ለተወሰኑ ደቂቃዎችም ቢሆን ልብ የሚሰብር አይነት ፕራንክ ነበር ሊያረጋት የተዘጋጀው ብሩክ። መጨረሻ ላይ እንግዲህ እንዴት ፕራንኩ እንዳበላሸው አንድ ላይ የምናይ ይሆናል። ከዛ በፊት ግን ቪዲዮን እየጀመራችሁ ሁላችንም ይሄን ቪዲዮ ላይክ እያደረግን ብንጀምር ደስ ይለኛል። አዳዲሶች ደግሞ 2500 ላይ ነኝ 3000 ለመግባት ተፍተፍ እያልኩ ነው። የአቅሜን ያክል በየቀኑ ላለመጥፋት ሞክራለሁ። እንግዲህ ለማንኛውም ሰብስክራይብ በማድረግ ቤተሰብ እንድትሆኑኝና እንድታበረታቱኝ ሁላችሁንም በትህትና ጠይቃችኋለሁ። በቀጥታ ወደ ቪዲዮ እንግባ። ከዛም በፊትም አድርገኝ ምንም አላልኳትም ነበር እና እንደዚህ በከባድ ልምጣብሽ ብዬ ነበር ያሰብኩትኝ። በቃ አላደለ ሪስክ ወስጄ የተባልኩትን ልባል በቃ እኔ መበቀል ያለብኝ ብዬ ነበረ የአንቺ ስሜት ላይ የተጫወትኩትኝ። ይህንን እንድታደርሱልኝ እፈልጋለሁ እና በጣም ይቅርታ ለማለት ቤላችሁ ደስ ይለኝ ነበረ። እኔ አዲስ ፍቅር ላይ ነኝ፣ እኔ ደስተኛ ነኝ ነው የምላችሁ። ሲጀመር ብሩክ ማለት ነው ፕራንኩን እንዴት እንደጀመረ ያያችሁ ሰዎች አይታችኋል። እና ሰርሶ ምናምን ነገር ሲጀምር ምናምን መስሎ ነበር ብሩክ። ቆይ ይህን ያክል እንዲሁም የጨረቃ ፋሚሊ ስለናተ ማያውቀው ጉድ አለ እንዴ? ስለናተ ማያውቀው የህይወታችሁ ክፍል አለ እንዴ? በጣም እኮ በቃ እንተዋወቃለን። አሁን የቅርቤን ሰው በማውቀው ልክ ነው የሆነ ሰው ሲሪየስም ሆነ ቀልድ ሲያወራ ከነተ መሀል በቃ የሚሰማኝና እንትን ብለው እና ገብቶናል። እኛ የበሬን ብሩክ ገብቶናል። እንዴት ብናስብስ ነው ሲጀመር። አሁን ብሩክ የምርም ሳያፈቅራት ነው አሁን ሃይሚ እንደዛ አፈቅርሻለሁ ብሎ ጮቤ ያስረገጣት ብለን ምናምነው። ይህን ያክል እኛ እንዴት ብናስብ ነው? ብቻ ለማንኛውም እኛ ፕራንክ አልተደረግንም። እስቲ ፕራንክ የተደረጋችሁ ካላችሁ ንገሩኝ። እኔ በበኩሌ የምሬ ነው። ገና ቪዲዮ ሲጀምር ከርዕሱ ነው በቃ ይቺ ነገር ከበድ ያለች ፕራንክ ናት ብዬ የገባሁት ወደ ቪዲዮ እንጥልጥል። እኔ ድንግጥ ልበልላችሁ፣ ቀድማችሁ ኮሜንት አንተ የተረገምክ ምናምን ብላችሁ የጻፋችሁ ሰዎች አልታወቂ ነው። አደብ ግዙ። ዛሬ እግዚአብሔርን በጣም ከባድ ፕራንክ ላደርግ ነው የመጣሁት። በጣም እግዚአብሔርን ቅዱሴን ፕራንክ በምን ክሰዋለሁ? ከቅዱስ ጋር ያደረገችኝ እግሯን ሲነካት እየተናደርኩ ነበረ። እሱም ፕራንክ በምን ከማፍቀሩ በፊት በጣም ብዙ ነገር አለ። በቃ የማርኳት እየጣስኳት ሄድኩትኝና ዛሬ ከባድ ፕራንክ ላደርግ ነው። የምሬ ነው። አሁን የሆነ ፕራንኩን የምር የሚጨርስ ምናምን ነገር መስሎኝ ማለት ነው። እንዴት እንዳዘንኩ ለሃይሚ በቃ እንደዚህ ልብ የሚሰብር ፕራንክ ከዚህ በፊት ተደራርገው ያውቃሉ? አላቅም። በሀገር ምድሩ ፊት እኮ ነው የሆነ የሚያዋርድ አይነት እንትን ለዛውን ቪዲዮ እየተቀረጸ ስቀልድ ነው ምናምን ነገር ሲባል እና የምር በጣም አዝኜላት ነበር። በቃ ምን አይነት ጉድ ውስጥ ነው እንዲሁም የገባችው ምናምን ነገር እንደዚህ ምን ቢፈርድባት ነው ምናምን እያልኩ በጣም ሳስብ ነበር። ግን አልተሳካም። እንግዲህ የሚያስጠላው ነገር ማለት ነው ደግሞ ነገ ከዚህ ፕራንክ በኋላ በጣም ከባድ ሰርፕራይዝ አለ። በጣም ከባድ። እስከዛው ግምታችሁን ኮሜንት ላይ እያስቀመጣችሁልኝ ከባድ ሰርፕራይዝ ለቅመሜ አዘጋጅቻለሁ። እንገምታ። አሁን ለምሳሌ መገመትም እኔ አሁን ለምሳሌ 90% መኪና ሊሆን እንደሚችል ነው ማስበው። በቃ ምክንያቱም ከዚህ በፊት ባለፈው ቡታጅራ ሄደው መኪና ሲያለማምዳት ቃል ገብቶ ነበር መኪና እገዛለሻለሁ ብሎ። እኔ እሱን ነገር አልረሳሁትም። የረሳችሁ ቤተሰብ ካላችሁ አትርሱ። ብሩክ እናስጨንቀው እያልኩና ነገር የሆነ ጊዜ ራሱ ተናግሬ ነበር። ግን በቃ አስጨንቀንም ቢሆን እንግዲህ ነገ መኪናውን ይሰጣል ብዬ አምናለሁ። አሁን ፕራንኩን መገመት ሳይሆን የኔ ስራ መኪና ነው ብሎ በቃ እንትን ማለት ነው። እስቲ እናንተ ግምት ምን ይሆናል? ከመኪናው የዘለለ ቤት ነው ምናልባት ቤትም ሊሆን ይችላል እኮ አይታወቅም። ግን ቃል የገባው መኪና ስለሆነ መኪናውን ነገ ቁልፉ እንዲህ አንጠልጥሎ የሚያመጣ ነው የሚመስለኝ። ብቻ ለማንኛውም እስቲ እንጠብቃለን። ለመናገር ነው የመጣሁት እና የኔ ቆንጆ የኔ ፍቅር ሃይሚ እኔ ያለሁልሽ ያራዳ ልጅሽ እኔ አለው የሚለውን ዘፈን ምንድን ነው የሚቀላቅለው? እኔ ጋብዝሻለሁ ራሴ አታስቢ። እና ከጎንሽ ነኝ። እኔ ከአንቺ ጎን ነኝ። መቼም አልለይሽም፣ መቼም አላጣሽም።
በቃ ነገራቶች ሲበዙ እሷ ላይ ሲደራረቡ ማየት ስላልፈለግኩኝ ነው። በውስጥ ብዙ የሚደርሱኝ ነገሮች ነበሩ ምናምን እና የምሬን ነው። እኔ ኑርላት ግን እኔ ቤተሰብ እኔ እናንተን መመረቅ እፈልጋለሁ። የምሬን ነው። አሁን የእነሱ ፍቅር ያስቀናል። የእነሱ ፍቅር ምናምን ብዙ ጊዜ አይታችኋል፣ ብዙ ጊዜ ተመልክታችሁ ምናልባት አንዳንዶቻችሁ ምን አለ እንደነሱ አይነት ፍቅር በኖረኝ ሆነ እንደነሱ አይነት ከፍቅረኛ ጋር እንደዚህ አይነት ፍቅር በኖረኝ ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። እና የምሬን ነው። እኔ እንደዚህ በቃ አለሁላችሁ ሴቶች፣ በተለይ ደግሞ ሴቶች ማለት አለሁላችሁ የሚል ሰው ይስጣችሁ። በቃ እኔ አለሁልሽ በቃ የሚል ሰው በቃ በየትኛውም አይነት እንትን በቃ የምትሰደቢውንም ስድብ እኔ ከቨር አደርገዋለሁ እኔ በቃ እንትን ላለሁ የሚል ሰው ፊት ለፊት ራሱን አውጥቶ የሚጋፈጥ ሰው ይኖርላችሁ። ፈጣሪ ይስጣችሁ። ይህን ነገር ነው ማለት እንፈልገው። እንግዲህ የፍቅር ቻናል ስለሆነም እንግዲህ በፍቅር ነው የምንመራረቀው፣ ስለ ፍቅር ነው የምንመራረቀው። ግን ኧረ በስመ አብ እኔ ራሴን ታዘብኩ። ከዚህ በፊት እንዳለ የመረኳችሁ ምርቃት ከፍቅር ጋር የተገናኘ ነው መሰለኝ። ኧረ በስመ አብ ብቻ ለማለት ስለሚያስፈልግ እኮ ነው። እሺ ምን ይደረግ፣ ፍቅር ነው ያስፈልጋል፣ ሌላ እንትን አይደለም። ይሄ ከምኑም በላይ አሁን ፍቅር ይበልጣል ገንዘብ ይበልጣል ወደሚለው ነገር ውስጥ አንግባ። እዛ ጋር ለመግባት ምናምን ሳይሆን ከምኑም በቃ በላይ ከገንዘብም ከሚታዩ ቁሶች በላይ አሁን ፐርሰናሊ ልባችንም ያውቀው ህሊናችንም ያውቀው ፍቅር እንደሚሻለው እና ይህን ስል ደግሞ ይሆናል አጓጉል በቃ ዝም ብሎ ያለምንም እንትን ፍቅር ምናምን ነገር በሚለው ሳይሆን በቃ ለሁሉም ነገር መሰረቱ ፍቅር እንደሆነ አማኝም እንደ ኢትዮጵያ ደግሞ አማኝ ህዝብ ስለሆንን ያው ፍቅርን ብናስቀድም ምናምን ነገር እና ይህን ፍቅር ደግሞ የሚያሟላ በቃ ይሄ እኛ የምናስበው ከልጅነታችን ጀምሮ የምናስበው አይነት ፍቅር የሚያሟላ የትዳር አጋር ፈጣሪ እንዲሰጠን እንግዲህ ባረካችኋለሁ፣ እንዲሰጣችሁ እኔም እንዲሰጠኝ አሜን፣ ለራሴም አሜን እያላችሁ ኮመንት አድርጉ። ብቻ ለማንኛውም መጣወትኝ ላይክ አሁን ሀይሚን አላፈቅርሽም ምናምን ስላት እንዴት መሰላችሁ? አሁን በዳዩ እኔ ነኝ እኮ መሆኑ አይደል? ቀጥታ በዳዩ እኔ ነኝ አይደል? አላፈቅርሽም እየቀለድኩ ነበረ ብል በስሜቷ ነው የተጫወኩት። ሰው ምንም ላይ ያደርገኝ ይችላል። ማንም እኔ ላይ ምንም የማምጣቱን መብት የለው፣ ምንም አይመጣብኝም። ፈጣሪ ግን ይቀጣኛል። ይህንን እመኑ። አይመስላችሁም እኮ አይመስላችሁም። ምናልባት የሴት ልጅ የተለያዩ ተጫወታችሁ አሁን እያለቀሳችሁ ያላችሁ ሰዎች ልትኖሩ ይችላላችሁ። እዚች ጋር እኔ ብሩክ ያስተላለፈው ሙሉ ቪዲዮን ካያችሁ እንግዲህ አይታችኋል። እና እዚች ጋር ብሩክ ያስተላለፈው መልእክት በጣም ሁሌ በቃ ዘውትር ለወንዶች ለአብዛኛው ወንዶች ምናምን ነገር ሊሰጥ የሚገባ አይነት ምክር ነው። ምን መሰላችሁ? እኔ የመሬን እንደዚህ የሴት ላይፍ ላይ የምትጫወቱ ወንዶች ምናልባት የሆነች ሰዓት ላይ በከዳቻችሁ ሴት በቃ በዛች ያችን እያስታወሳችሁ ሌሎችን ለበበቀል ነገር የምታስቡ ምንም እንደም ህይወታችሁ ላይ ሳይፈጠር እንኳን በቃ የሴትን ልጅ ላይፍ እንደ ጨዋታ እንደ ቀልድ ምናምን ነገር የምታደርጉ ሰዎች፣ በሴት ልጅ ህይወት የምትቀልዱ ሰዎች፣ በቃ ጥቅማችሁን ብቻ የምታስቀድሙ በቃ ከእሷ ከሴትነቷ የምታገኙትን ጥቅም ብቻ የምታስቀድሙ ሰዎች በቃ እረፉ። በጣም የሚደብር ነገር ነው። ብሩክም ተናግሯል። የሆነ ሰዓት ላይ በቃ በጣም መቀጣታችሁ አይቀርም። በቃ ምናልባት በልጅ ሊሆን ይችላል፣ ምናልባት በቃ በገዛ ትዳራችሁ ሊሆን ይችላል፣ ምናልባት በስራችሁ ሊሆን ይችላል፣ ምናልባት በቤተሰብ ሊሆን ይችላል፣ አይታወቅም። ምክንያቱም የእናንተም ህይወት ነው በፈጣሪ አይን በእግዚአብሔር አይን የእናንተም ህይወት ነው። የዛኛውም የምትበድሉትም ሰው ህይወት ነው። አበላልጦ አይደለም ፈጣሪ የሚወደውና የሚፈርደው ምናምን ነገር እና ብንጠነቀቅ በቃ በማንም ለወንዶች ነው ይሄ። በተለይ ደግሞ በስመ አብ አረብ ሀገር ላይ ባሉ ሴቶች ላይ የምትቀልዱ በቃ ወንዶች አላችሁ፣ ለጥቅም ብቻ እንትን የምትሉ ወንዶች ማለት ነው። እና እዚች ነገር ላይ አሁን ምናልባት ያለ እንደዛ የሚያደርጉ ሰዎች ይህን ቪዲዮ የሚያዩ ከሆነ በጣም ሊጠሉኝ እኮ ሁላ ይችላሉ። በጣም በቃ አለ ተንኮል ሁላ ሊያስቡ ይችላሉ። ደግነቱ በዙሪያ የሉም እንደዚ አይነት ሰዎች እንጂ የምሬ ነው። በጣም እረፉ። በተለይ እንደዚህ እኔ አላውቅም ከግፉም በላይ ማለት ነው። እኔ ከውጭ ሀገር ለፍታ ምናምን ነገር እንትን የምትል ሴት ላይ በጣም ለጥቅም የምትቀርቡና አስብ የእሷን ጊዜም አቃጥላችሁ ገንዘቧን ምና ነገር በልታችሁ ምና ነገር እንትን የምትሉ ሰዎች በቃ የርቀት ስለሆነ ብቻ ስለማትገናኙ እዚህ እንደልባችሁ እየሆናችሁ ብቻ ብዙ ነገር እና እናንተም በተለይ ደግሞ እናንተ አድቡ። የምሬ ነው። እናንተ አድቡ። ምክንያቱም እዛ ሀገር ሆነው ሴቶቹ በቃ አለ እናንተን ሲያወሩ ምናምን ነገር የምራቸውን ይሆናል። እነሱም ጊዜ ማሳለፊያ ምናምን ነገር ሆኖባቸው አለ። ጊዜ ማሳለፊያ ስንት ነገር አለ። ጊዜ እናሳልፍ ካሉ ቤተሰብ ጋር ራሱ እኮ መደወል ይቻላል ጊዜ ለማሳለፍ ከሆነ ግን ይሆናላ የምርም ስመለስ በቃ አለ ቁም ነገር ላድርግ ብሎ ስመለስ ቤት ሰርቼ ምናምን ነገር አግብቼ ምናምን ብለው ብዙ ነገር አስበው በቃ አለ ቤት እንዲሰራ አንዴ ገንዘብ ይላካል፣ አንዴ 20-30 ብቻ እንደዛ ከሚያደርጉ ሰዎች አላቅም ገንዘብ ቀፍሎ እድሜያቸውንም ጊዜያቸውንም ምናምን ነገር ጨርሰው እንትን ማለት ይሄ መቀለድ በእነሱ ህይወት እኔ እንጃ በጣም ምፈረው አይነት የምሬ ነው። በዛ አይነት ያን ሰው አያርገኝ። የምሬ ነው። ያን ሰው አያርገኝ።
ፈጣሪ እንዴት ሊቀጣ እንደሚችል ማለት እኔ ብቻ የፕራንኩን ሀሳብ እንዳለ ወደዛ ተውኩት መሰለኝ። ብቻ ይቅርታ ግን ይቺን ነገር ሳላስተላልፍ ዝም ማለት ስለሌለብኝ ነው። በዛሬ ቪዲዮ በብሩክ በለቀቀውን በዛሬ ቪዲዮ የተነሳ ሀሳብ ስለሆነ የኔንም አመለካከት የኔንም አስተሳሰብ እዚች ነገር ላይ ጣል ላድርግ ብዬ ነው። ያው ትንሽም ቢሆን ድምፅ ልሁን ብዬ ነው። ለእንደዚህ አይነት ሴቶች ምናምን ነገር ለሚጎዱ ሰዎች ትንሽ ድምፅ ልሁን ብዬ ነው። ግን በተቃራኒው ሴቶችም እንደዛው ይሄ እጥብ አድርጋችሁ ምናምን ነገር ወንድ እንትን የምትሉ ሴቶች እረፉ። በቃ የሰመረ ህይወት እናንተም አይኖራችሁም። በቃ ይሄ ዘር መንዘራችሁ ነው። በቃ አላ ይሄ የሚመታው በቃ የሚቀጸፈው አይነት ነገር ይሆናል። ይሄ በዘር ያለ መርገም ነው የሚባል አይነት እንትን የለ እንደዛ አይነት ነው የሚሆንባችሁ እናንተ ራሱ ማለት። ብቻ ለማንኛውም ወደ ፕራንኩ እንመለስ እና የምትስማሙ በዚህ ሀሳብ የምትስማሙ ከሆነ ኮመንት ላይ ነገሩኝ። ቪዲዮንም በዚህ አጋጣሚ ላይክ አድርጉ እና ብዙ ሰው ጋር እንዲደርስ አድርጉ፣ ሼርም አድርጉ። በጣም ትልቅ የደነዝ ሰው በቃ አስተሳሰብ አስቤ የሰራሁት ትልቅ ስህተት አለ። ይቅርበኝ ሀይሚ ይቅርበኝ፣ በቃ ይቅርበኝ። አዎ አለ በጣም ነው ያለ። ቁጭ በይሽ ቆይ እኔ አሁን ከዛሬ ቪዲዮ ማለት ነው ያው ፕራንኩን አክሽፎብናል አይደል ብሩክ። ግን አሁን ፕራንኩ ላይ ስላሉ ስለ አንዳንድ ነገሮች እናውራ። ብሩክ ትወና ላይ እንዴት ነው? ቆይ እኔ የመሬን እኔ አላቅም። ለብሩክ ትወና ስንት ትሰጡታላችሁ? ቆይ ቤተሰብ ከ10 ማለት ነው ብሩክ ሲተውን ከ10 ስንት ትሰጣላችሁ? ለእኔ እኔ ዜሮ ነው የምሰጠው። የምር አትቀየቡኝ እንጂ ማለት ነው ዜሮ ነው የምሰጠው። ምንም በቃ ፕራንክ እያደረገ ያለ እኮ አይደለም የሚመስለው እያሾፈ ምናምን እኮ ነው የሚመስለው። እኔ የእሱ ፕራንክ አደራረግ ነው እንዲሁም የገረመኝ። አስቡ ይሄን ፕራንክ እንግዲህ ሀይሚ እያደረገች ቢሆን ኖሮ እንዴት ብሩክን ልታስለቅሰው እንደምትችል ሳሉ አስቡ። እንዴት እሪ ነው የምታስብለው ብሩክን። አሁን ስቀልድ ነው ምናምን ነገር አፈቅርሃለሁ ያልኩት በቃ አንተ እንዳይደብረ ብዬ ነው፣ ቤተሰብንም በዛው ፕራንክ ላድርግ ብዬ ነው ብትል ኧረ በስመ አብ ብሩክ እሪ ነው የሚለው። ደግሞ ታውቃላችሁ እሷ ትወና ላይ እንዴት ጎበዝ አክተር ለወንድ ነው አክተረስ እንደሆነች እና አላቅም። ይህን እንዲሁም ቢቀያየሩ ይሻል ነበር። ይህን ፕራንክ ሀይሚ ቀድመ ብታስብና ፕራንክ ብታደረገው ይሻል ነበር። መናገር የነበረብኝ እዛው ነበር መናገር የነበረብኝ። እንደ ደነዝ ሰው በቃ ዘልዬ ስጨፍር በቃ ትልቅ ሰት ነው የሰራሁት። ሀይሚ እያለቀሰ ነው። የምርን የብሩክ ለቅሶ ማለት ነው የሚያስቅ አይነት እንትን ነው። ይህ ትወና ምናምን ነገር ባለፈበት ጥበብ ባለፈችበት የአርት ምናምን ጥበብ ባለፈችበት አላለፈም። ብሩክ እንዲህ ነው የምታለቅሰው። በቃ እኔ ያዘንኩ እኮ ሳይሆን የሚመስለው ቅድምም ብያለሁ እያሾፍኩ ምናምን ነገር እኮ ነው የሚመስለው። እኛ ላይ ሙድ እያስክ እኮ ነው የሚመስለው ብሩክ። እና ተለማመድ፣ የምር ለወደፊት ይጠቅመሃል። እንደ ሀይሚን የመሰለች ልጅ ሀይሚን የመሰለች ተዋናይ አጠገባ አስቀምጣ አንተ እንዴ! እውነቴን ነው። በዚህ ልክማ ዜሮ መሆን የለበትም ያንተ የትወና ብቃት። እንዲ ሰው ሲያለቅስ ምናምን ነገር ቢያንስ እሺ እኔ ባያስለቅስ ወይ ባያሳዝም ማለት ነው ዝም አያስብልም። እኔ ግን እያሳቀኝ ነው የብሩክ ትወና። አይዞኝ እንግዲህ አልቻልክበትም ብሩክ፣ የምሬ ነው አልቻልክበትም። በቃ ሁሉም ነገር እንደሆነ ይሁን። በቃ እኔ ከዚህ በላይ መታገስም ኧረ በእናትህ ንገረኝ። ከዚህ በላይ አንቺንም ማይሆን ተስፋ ውስጥ ማይሆን ደስታ ውስጥ ከትቼ ማስቀየምም በቃ አለ አይደለ? እኔ ማለት ደስታ ውስጥ ስለከተትከኝ ነው እኔ የምቀየመው። አዎ ማይሆን ነዋ እኮ እኔ እየቀለድኩ አይደለም። ይቅርታ ታደርጊልኝ። የምሬን ነው በእውነት ብሩክ አትችልም። እኔ እንዲሁም ማለት ይህን ነገር ደጋግመዋለሁ። በእውነት አትችልም መተወን እንዴ! አረ በቃ በጣም ሰዓታችንን በላ። እውነቴን ነው ተውናለሁ። በጣም ሰዓታችንን በላ። በቃ አንዳንዴ መክሊታችንን እንፈልጋለን አይደል? ያንተ መክሊት እዚች አካባቢ አይደለም። ሌላ ነገር ፈልግ። ሌላ የተደበቀ መክሊት የተደበቀ ምናምን ነገር ችሎታ ይኖራል በውስጥ። ምናልባት ኳስ በደንብ ስለምትወድ ኳስ መጫወት ሊሆን ይችላል። ምናልባት ስራ በደንብ ስለምትወድ ስራ መስራት በቃ ለየት ያለ ታለንት ሊሆን ይችላል። በደንብ ከሌላው ሰው በተለየ በኩል መስራት ወይ ዩቲዩብም ላይ ከሆነ እንደዛው ምናምን ነገር እንጂ ትወና ብሩክ እንዳትሞክር። እኔ ስልችት ያለኝ በዛሬ ቪዲዮ ያሳቀኝም የብሩክ አተዋወን ነው። ኧረ በስመ አብ። እኔ ብቻ ያሰብኩት ነገር እኔ ብቻ የታዘብኩት ነገር ከሆነ ቤተሰብ ንገሩኝ። እኔ ብሩክ በቃ እንዳትደግመው ሁለተኛ እንዳትደግም ይህን ትወና ይህን ፕራንክ ምናምን ነገር
በሃይሚ ያምርባታል። የምሬን በሃይሚ አታውቁም። በቃ እናንተ ሁላ ፕራንክ ልትደረጉ ትችላላችሁ። ሃይሚ እንትን ስትል ቪዲዮን በቃ አዘላችሁን አንካያችሁ በስተቀር የሃይሚን አትለዩ እና ብሩክ በቃ ተቀያየሩ፣ ቦታ ተቀያየሩ። ይሄ ሁለተኛ ጊዜ ነው ይሄን ነገር የሚለው። ሌላ ጊዜ እንዳይደገም ሌላ ጊዜ ማየት አልፈልግም በበኩሌ። አይመስላችሁም ጨረቃዎች? ዝምታ ነው። ምንድን ነው የሚያስፈራ? ምን ያጠፋው ነገር አለ እኮ? ምንድን ነው? እሺ ምንድን ነው? ይቅርብኝ በቃ። እኔ ቁጭ ያልነግርሽም ተይው። ለምን አትነግረኝም? ምጥ ያዘው እኮ ነው የሚመስለው። ካልነገርከኝ ነው የምጠራኸኝ ካሜራ ይዘህ ምናምን። ከባድ ነው በጣም ምጡ። እየቀለድክ ነው? እየቀለድኩ አይደለም። አይ እየቀለድክ ነው የሚመስለው። እየቀለድኩ ቢሆን እኔ እኮ ታዲያ እየቀለድክ ካልሆነ ነገር በጣም እየቀለድክ ነው እንጂ ብሩክ። ሲጀመር አሁን ሃይሚ ራሱ ይህን ነገር ታምናለች ብሎ ነው ያመጣው ይህን ፕራንክ። የተጃጃልከው እኮ ማለት ነው ብሩክ። ይህን ፕራንክ ነው ብለህ ስታመጣ እኮ ነው የተጃጃልከው። ትንሽም ቢሆን እኮ ማለት ነው ለማስደንገጥ የሚበቃ ምናምን ነገር አይደለም ፕራንኩ። በእርግጥ በደንብ ከተወንክ እኮ ማለት ነው አዎ ሊመስለን ይችላል። ግን ከአንተ አተዋወን ስንነሳ ይሄ በቃ ሃይሚ በምንም ተአምር ዛሬ ምንም በቃ ብትሆን ብትፈጠፈጥ አታምንህም እንዴ? ምክንያቱም የዛኔ እንደዛ አልቅሳችሁ ተላቅሳችሁ ተቃቅፋችሁ ምናምን ደስታህን ስንትና ስንት ደቂቃ እንደለፈለፈ እኮ የዛኔ ሁላ ብሩክ በደስታ ማለት ነው። ያን ሁሉ ነገር ከቀበጣጠርክ በኋላ አይደለም ሃይሚ እኛ ራሷ አናምንህም። እኛም አናምንህም። እዛ አጠገብ ያለችው ሃይሚ ይቅርና ማለት ነው። ብቻ የከሸፈ አይዲያ ነው። አይዲያ ራሱ ትንሽ ከሸፈ ብለን ሊሆናለ ጎዝ አቷል፣ የሆነ መልክ አቷል እንትኑ ፕራንኩ። ደንግጣ ምናምን እሷም ታፈቅረው ነበር እና እንደምታፈቅረው ነገረችው። ለቀልድ ነበር ያለው ታውቂያለሽ። ያው ጓደኛ ህይወት በተረካ መልክ ነገረ ምናምን የእሷን ሰርግ የእሷን ደስታ ማየት የሚፈልግ ልጅ እንደ ቀልድ ብሏት እሷ እንደምታፈቅረው አወቀ። ከዛ ጸጥ አላት ምናምን ልጁ ማለት ነው እንደሚያፈቅራት። እሷ ያፈቅራትም እየቀለደ ነበር። ከዛ የልጅቷ ስሜት ላይ ተጫወቶ ቀልዶ አሁን ይቅር ብትለው ይሻላል ብትተው ይሻላል? ለምንድን ነው ይቅር የምትለው? ከባድ ነው አይደል? ሲጀመር ማለት ነው አስበው። አሁን ለምሳሌ አያርገውና አሁን ለምሳሌ ይሄ ነገር የምር ቢሆን ፕራንኩ ለምሳሌ የምር ቢሆን ያው ፕራንክ የተደራረጉ ለምደዋል ምናምን ነገር። ከዛም ብሩክ ይሄን ሳምንት የቆየ ፕራንክ እንደዚህ ቢያረጋት ምን ያክል ነገርየው ከባድ ሊሆን እንደሚችል የምር በቃ አለ። ከዛሬ አሁን ሶሻል ሚዲያ ላይ ካየናቸው ነገሮች በጣም አስጠሊተው ቪዲዮ ሊሆን የሚችለው ይሄ ነበር። አሁን ነገርየው የምር ቢሆን ማለት ነው በጣም የመጨረሻ አስጠሊታው በቃ ስንት ነገር አይተናል አይደል? ሶሻል ሚዲያ ላይ የማንም በቃ ቤተሰብ ሲበጠበጥ ምናምን ብዙ ነገር አይተናል። ከአርቲስት እስከ ፖለቲከኛ ከሰራተኛ እስከ ነጋዴ ያንዳንዱን ነገር በቃ ብዙ ነገር አይተናል ሶሻል ሚዲያ ላይ። ግን እኔ በበኩሌ እንደ ጨረቃ ቤተሰብ በቃ ካየኋቸው ቪዲዮች በሙሉ ሊያስጠላ የሚችለው ይሄ የምር ቢሆን ማለት ነው ይሄ ቪዲዮ ነው። አሁን ለምሳሌ ፕራንኩን ወደዛ እንተውና የምር ነው ብለን ብንወስድ በቃ አላቅም። እኔ ብሩክን ማለት ነው ሰው የሚፈታውም አይመስለኝም። ሁላ ስሜታዊ ሆኖ በአካል ሄዶ ራሱ ሊጎዳው የሚችል ሰው ሊኖር ይችላል። አሁን ሃይሚ እንደዚህ ለምን አረክ ብሎ። ምክንያቱም የእነሱ አድናቂዎቻቸው በጣም ቀልድ አይደለም እናተ ማለት ነው በተዘዋዋሪ እና ከእናተም መሀል አንዳንድ አድናቂዎች ይኖራሉ በጣም አግሬሲቭ ምናምን ነገር ይሆኑ ማያመልጣቸው ቀን በቀን ምናምን ነገር የሚያዩ ምናምን ነገር እና አላቅም። ብሩክ ጉዳቱን ላይ ሊደርስበት ይችላል ይሄ ነገር ፕራንክ ባይሆን ኖሮ ማለት ነው። እንትኑ ልነግርሽ እኮ ነው። አሁን ይቅር ብትለው ልጅቷ ስህተት ሰርታለች። አላቅም ስህተት መስራቷን፣ ግን ይሄ ይቅር የሚባል ነገር አይደለም። ይቅር አትለው ባትለው ነው የሚሻለው ብትለው። እኔ ቢሆን ይቅር አለው። ምክንያቱም ቀልድ ለምን ያስፈልጋል በፍቅር መሀል? ሲጀመር እንደዚህ አይነት ነገር አሁን ለምሳሌ ብሩክ እንደ ፕራንክ አይዲያውን አመጣ እንጂ ይቅር የሚባል ነገር ነው እኔ አላቅም። እኔ በሆን ማለት ነው ሰው የሌለውን ሰው ላቅ አልችልም፣ ግን እኔ በሆን ይሄን ያክል ትከሻዬ ሰፊ ሊሆን አይችልም። የምሬ ነው። እንደዚህ አሁን ለምሳሌ አንዲት ሴት ቀልዳብኝ ምናምን ነገር ቢሆን የቀልድ ነው በቃ ለፕራንክ ነው ምናምን ነገር ቢባል ኧረ በስመ አብ ምናልባት ወይ እሷ ትጎዳለች ወይ እኔ እጎዳለሁ ስሜታዊ በመሆን አይስቀልን ነው። ግን እውነቴን ነው ይቅር ልል አልችልም እኔ በበኩል። እናንተ ብትሆን ይቅር ትላላችሁ? አሁን እንደዚህ ኧረ ማንም አይልም። እንዲሁም በኮንፊደንስ ነው የምናገረው። ማንም አይልም። ወይ ደግሞ በጣም እንጃ በጣም ያን ሰው ካላፈቀረ በስተቀር ማንም ይቅር ሊል ይችላል ብዬ አላስብም። እንደዚህ አይነቱን ቀልድ ህይወት ላይ የተቀለደ ቀልድ እንግዲህ ወጣትነት ጊዜ እድሜ ላይ የተቀለደ ቀልድ ማንም ይቅር ሊለው ይከብዳል። ግን እስቲ ይቅር የምትሉ ካላችሁ እንዲሁም ንገሩኝ። የምሬ ነው። እንደዚህ የምታፈቅሩት ሰው አይ ስቀልድ ነው አላፈቅራችሁና ነገር ቢል
አላቅም። እኔ ካላችሁ እኔ ይቀጣሉ። እንዲሁም የለም ኮመንት ላይ ፈትሹ፣ ቤተሰብ ኮመንት ላይ ሁሉንም ፈትሹ። አንድ እንደዛ እኔ ይቅር እላለሁ የሚል ሰው አይኖርም። ከባድ ነው በጣም አይደለ? አንድ ሁለት ልናገር ነኝ እግዚአብሔርን ፋሚሊ እኔ አፈቅርሻለሁ። በቃ ፍራንኩን ትቼዋለሁ፣ ማርያምን ትቼዋለሁ። ደህና ነሽ? አልደነገጥሽማ? ምንድን ነው አልደነገጥሽማ? የምሬን ነው። ሲጀመር አንተ ብሩክ ማትሆን ሰው ነህ፣ ለፕራንክ የማትሆን ሰው በቃ ብትኖር አንተ ነህ። የምሬን እኛ ተወስውሰን እየጠበቀን እኔ በደንብ ብተውንና በቃ አላ ሀይሚ በቃ ስትንጨረጨር ባይ ደስ ይለኝ ነበር። ያው ይከብዳል ነገር እየው ያሳዝናል። ታሳዝናለች እኮ ግን ማለት ነው። በቃ እንግዲህ ከስታዲዮን እንደማምሮ አይደል ብሩክ እየመለሳለው የፕራንኩን እና በቃ ቢያንጨረጨራት ትንሽ ምና ነገር ስቀልድ ነው ምና ነገር ብሎ አንድ ሁለት ጊዜ ብትነፋረቅ የምር ደስ ይለኝ ነበር። ቤተሰብ እንደኔ እናንተም ጓጉታችሁ ነበር መሰለኝ ሃይሚ ሪያክሽን ለማየት። ግን እዚች ጋር የሚያስብል ነገር ነው ብሩክ የሆነው። ፕራንኩን እንግዲህ ከአከሸፈው ራሱ ያመጣውን አይዲያ ራሱ አከሸፈው ማለት ነው በራሱ እጅ። እንዲሁም ከዚህ በፊት ሰው ነበር የሚያከሽፍበት፣ አሁን ግን ራሱ አከሸፈው እና የእኛንም እንትን ነው ያከሸፍከው ብሩክ። አልገባህም? ካሳ ያስፈልጓል የጨረቃ ቤተሰብ። ወይ ቀጣይ ደህና ፕራንክ ስራ፣ ካልሆነ ደግሞ ሌላ ምን ይሆናል? በቃ ቀጣይ ደህና ፕራንክ ስራ እና ለዚህኛውም ደግሞ ይቅርታ ጠይቅ። ነገርኩሽ እንጂ ባደርግሽ አድርገኸኛል ብዬ እኮ አይደለም እና ግን በክላስ ሊድ በቃ እንባ አቅርሻለሁ። ይሄው እንባ አቅርሻለሁ እና አሳያት ማርያምን እናገራለሁ። ምንድን ነው እንባ ያቀረርሽው? ድምጿም ያስታውቃል። እኔ መለየት ትፈሪያለሽ ነው ዙሪና በይ። እኔ መለየት ትፈሪያለሽ? እኔም እኮ እፈራለሁ አንቺ መለየት። ግን አንለያይ። አስባችሁታል? ግን አሁን እሷ እንደዚህ እየተቀለደ እንኳን ቀልድ እንደሆነ እየተነገራት እንደዚህ ከከበዳት የምር ቢሆን ምን ያክል ልትጎዳ እንደምትችል ማለት ነው ሀይሚ። ኧረ በስመ አብ የዛን ሰዓትማ በጣም በቃ ይሄ የሁለት ዓመት እንትን ገደል ሲገባ ማለት ነው። የሁለት ዓመት ጊዜ፣ ኢነርጂ፣ ፍቅር፣ እያንዳንዱ ነገር ገንዘብ በቃ ገደል ሲገባ ማለት ነው። በስመ አብ ብሩክን ስታጣው እንግዲህ ብሩክን ብቻ አይደለም የምታጣው። በቃ 2 ዓመት የገነባችሁን ፍቅር፣ 2 ዓመት የገነባችሁን እምነት፣ 2 ዓመት በቃ ወንድ የሚባል ነገር ሁላ ልጠላ ትችላለች። ያው ነገር የምር ቢሆን እና አስቡ፣ ቀልድ እንደሆነ እየተነገራት እንደዚህ ልታለቅስ ምናምን ነገር በቃ ክፍሌ ሊሂድ ምናምን ነገር ብላ ማታቅልች ቪዲዮ ሳታቋርጣ ምናምን ነገር እንደዚህ ካለች በስመ አብ በጣም የሚከብድ ነበር። ግን ብቻ ተርፈሻል ሀይሚ። ለማንኛውም ተርፈሻል። ስለተረፍሽ ደስ ብሎኛል። ግን ትንሽ ደግሞ ቪዲዮ እኛም ደስ እንዲለን ፕራንክ ብትደረግ አሪፍ ነበር። ብቻ ለማንኛውም ቀጣይ ደግሞ ብሩክ አንድ ፕራንክ ሳይሳካለት 4/5ኛውን ሀይሚ ትደረድርለታለች። ለማንኛውም የዛ ሰው ይበለን። የነገውን እንግዲህ ሰርፕራይዝ ሁላችሁም እየገመታችሁ፣ እኔ መኪና ብያለሁ፣ እናንተ የምትገምቱትን ኮመንት ላይ ያስቀምጡ። ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ቪዲዮን ላይክ ያደረጋችሁ ውጡ። ወዳችኋለሁ። ይመቻችሁ።